ዮሐንስ ወንጌል ጀምረን ነበር። ባለፈው ቁጥር 9 ላይ ነበር ያቆምነው። እንደገና ከቁጥር 1 እስከ 18 ድረስ እናንብና ከዛ ካቆሙበት እንቀጥላለን። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች። ይህች ሕይወት የሰው ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበረ። እርሱ በዓለም ውስጥ ነበረ፣ ዓለምም የተፈጠረው በእርሱ ነበር። በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ስጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ዮሐንስም ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ ይልቃል ብዬ መሰከርሁለት እርሱ ነው በማለት ጮሆ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንን በጸጋ ላይ ጸጋ ተቀብለናልና። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር አባታችን ሆይ እኛ ልጆች እንደሆንን ታውቃለህ። ወንጌልህ ደግሞ ከኛ አእምሮ በላይ እንደሆነ ትልቅ እንደሆነም ታውቃለህ። ስለዚህ እንድታስረዳን እንድታስተምረን በቅዱስ መንፈስ በኩል ቃልን እንድትገልጥልን በፊትህ ሁላችንም እንቀርባለን። እናም እንደ አባት ለእኛ መረዳት የምንችልበትን መንገድ ታውቃለህ። ስለዚህ በዚህ ቦታ በቅዱስ መንፈስ በኩል ተገኝተህ እንድታስተምረን አደራ እንላለን። ይሄ እነዚህ ቁጥሮች አንብበን ስንጨርስ አንተ ማወቅ እንዲሆንልን ደግሞ በዚህ ውስጥ ያለውን የወንጌልህን ታላቅነት ማየት እንድንችል ዘንድ እንድትረዳን ልመናችንን እናቀርባለን። ስለ ሁሉ ነገር እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዮሐንስ እንግዲህ ክርስቶስን ከሌሎቹ የወንጌል ሰባኪያን በተለየ መንገድ ከሌሎቹ ሳይኖፕቲክ ወንጌሎች ከማቴዎስ፣ ከሉቃስ፣ ከማርቆስ በተለየ መንገድ የክርስቶስን ጅማሬ ከቤተልሔም አይጀምሮ ባይሆን ከዘላለም የሆነ የእግዚአብሔር ልጅ እንደሆነ ፍጥረት ከመፈጠሩ የፍጥረት ማግስት ጅማሬ ከመጀመሩ በፊት ራሱ እርሱ የተፈጠረ ሳይሆን የነበረ እንደሆነ ይናገራል። በመጀመሪያ ቃል ነበረ በማለት እንግዲህ ወንጌላችን ያረፈው ከዚህ እውነት ነው። ምክንያቱም ቁጥር 14 ላይ ሄዶ ቃልም ስጋ ሆነ ሲል ይህን ቃል የሚለውን ካልተረዳ ነው ስጋ ሆነ የሚለው አያዋጠንም። ከዚህ አንጻር የክርስቶስ ኢየሱስን ቃል በሆነው ማንነቱ ምን እንደሆነ ሊያስረዳን ይሞክራል። በዚህ ረገድ ኢየሱስ ክርስቶስ ወልድ ብቻ ነው ቃል፣ ማለትም እግዚአብሔር መንፈስ ቅዱስ ቃል አይደለም፣ እግዚአብሔር አብ ቃል አይደለም፣ ክርስቶስ ብቻ ነው ቃል። ይህ ማለት ምንድን ነው ብለን አለፍን። የእግዚአብሔር የትኞቹም የሥላሴ ስራዎች መውጫ ጌትዌዩ ካልቪን እንደሚለው ቃሉ ክርስቶስ ነው። ቃል ሲባል እኛ እንደምናስበው ንግግርን በማሰብ ሳይሆን ልክ በንግግር ውስጥ ያለውን ምሳሌ የክርስቶስ ዘላለማዊ ማንነቱ አድርጎ ያመጣል። ያ ማለት ሰልፍ ኤክስፕሬሽናችን ራሳችንን የምንገልጠው በቃላቶች በቋንቋ ነው። በዚህ ረገድ ክርስቶስ የእግዚአብሔር የመለኮቱ መገለጫ መንገድ ነው። ማለትም በፍጥረት ስራውም በአድኖት ስራውም ክርስቶስ is the agent ነው። ማለት ከእርሱ ውጭ እግዚአብሔር ወደ ውጭ ራሱን የሚገልጥበት ሌላ አካል የለም። ምክንያቱም እሱ ብቻ ቃል ስለሆነ ማለት ነው። ይሄ የማይጋራው የክርስቶስ ማንነቱ ነው። ከዚህ ይነሳና ነው እንግዲህ በፍጥረትም ፍጥረትን የፈጠረው እርሱ አሁንም አዲስ የሚሰራውንም የወደቀውን ዓለምን ለመዋጀት ከጓዳው ከእግዚአብሔር እቅፍ ውስጥ ወጥቶ ልክ ፍጥረትንም የሰራው እርሱ ነው። መጀመሪያም እግዚአብሔር በእርሱ በኩል ነው ዓለማትን የፈጠረው። አሁንም ይሄኛውን ዓለምን እንደገና እየፈጠረ ያለው በዚህ ቃል ነው። ቃል ደግሞ በመጽሐፍ ቅዱስ ለዮሐንስ የሆነ የማይታወቅ ሀሳብ አይደለም፣ አካል ነው። የእግዚአብሔር ልጅ ነው። እሱም ኢየሱስ ክርስቶስ ነው።
ይህንን ይናገራል። ስለዚህ ድነታችንን በዚህ የክርስቶስ ማንነት ላይ ለማሳረፍ የክርስቶስ ኢየሱስን በፍጥረት ላይ ያለውን ታላቅነትና ሁሉን በእርሱ እጅ የያዘ አካል መሆኑን ይንደረደራል። ከዚህ ተነስቶ ነው እንግዲህ ወደ ድነት ስራ የሚሄደው። ቃልም ጸጋና እውነትን ተሞልቶ አደረ የሚለው ከዛ ይልቅ መጀመሪያዎቹ ቁጥሮች ላይ ትኩረት የሚያደርገው እንዴት ኢየሱስ ክርስቶስ የብርሃን ሁሉ መገኛ፣ የህይወት ሁሉ መገኛ፣ ይሄ የምናየው ብርሃን ሁሉ የመጣው ከእርሱ ዘንድ እንደሆነ፣ ፀሐይና እነዚህ የብርሃን ሚንሶች ብቻ እንደሆኑ፣ ቱቦች ብቻ እንደሆኑ እንጂ እውነተኛው ብርሃን ከፍጥረት ሁሉ በስተ ያለው የሚያበራው ለፀሐይም ይህን ብርሃን ወስዳ የምታበራው ከክርስቶስ ኢየሱስ እንደሆነ፣ በዚህ እሱ የብርሃን ሁሉ መገኛ እንደሆነም አውርተናል። ያ ብቻ ሳይሆን ከሁሉ በላይ ደግሞ የህይወት ራሱ መገኛ ነው። ይህም አጠገባችን የሚንቀሳቀሰው ህይወት ሁሉ ከእርሱ ዘንድ በሚገኝ ህይወት እየኖረ እንደሆነ ይናገራል ዮሐንስ። ባዮሎጂካል የሆነ ዓለም ማለት ነው። ይህ የምናያቸው ቅጠሎች በሉ ሁሉ ነገር እኛም የምንኖርበት ህይወት ከእርሱ የተገኘ ነው። የህይወት ሁሉ መገኛ ነው አይደለ? በተለይም ሰስቴኒንግ የሆነውን ማንነቱን ነው የሚናገረው። ቁጥር 4 ላይ ያለው ህይወት በእርሱ ነበረች፣ ይህች ህይወት የሰው ብርሃን ነበረች የሚለው ይሄ የፈጠረበትን ሳይሆን ቁጥር 3 ላይ የፈጠረውን ዓለም እንዳይበተን እንዳይጠፋ አሁንም እየጠበቀ ያለው እያኖረ ያለው እርሱ ነው። ከዛ ደግሞ የሰው ልጅን ደግሞ ለየት ያደረገውና ካልቪን እንደሚለው ከሆነ ለየት አድርገው የሰው ልጅ በክርስቶስ ብርሃን የሚኖርም እንደሆነ ያሳያል። ያ ማለት የሰው ልጅ ያለው ኢንተሌክቱ የሚያስብበት ብርሃን፣ ይሄ የእውቀት ብርሃኑ ራሱ ከክርስቶስ ኢየሱስ የሚገኝ እንደሆነ ይናገራል። ይህን ካለ በኋላ ግን የፍጥረት መገለጡ ምንም ፋይዳ እንደሌለው ግን ቁጥር 5 ላይ ያሳያል። እርሱም ከክርስቶስ ብርሃን ሰጪነት መሆን ካለመቻል ሳይሆን የሰው ልጅ በውድቀት የእግዚአብሔርን ብርሃን አሁን በፍጥረት ያለውን ኮንፍረንት ማድረግ እንደማይችል ማለት ነው። ፍጥረትን አይቶ እግዚአብሔር ጋር መድረስ የሰው ልጅ እንዳቃተው ማለት ነው። ልክ ጳውሎስ አንደኛ ቆሮንቶስ ላይ ዓለም በገዛ መንገዱ እግዚአብሔርን ማወቅ ስለተሳናት ከእግዚአብሔር ዘንድ ጽድቅ፣ ቅድስናና ደህንነት የሆነልን በክርስቶስ ኢየሱስ ነው ይላል። ክርስቶስ አሁን ብርሃናችን ሆኗል። ጥበብ የሚለው እሱን ነው ጳውሎስ። ሂ ኢዝ ዘ ላይት፣ እግዚአብሔርን የምናውቅበት ማለት ነው። ስለ ዓለም በገዛ መንገዷ ሲል ናቹራል በሆነው መንገድ፣ ተፈጥሯዊ በሆነው መንገድ እግዚአብሔር ጋር መሰላል ሰርታ ዓለም ስላቃታት ከእግዚአብሔር ዘንድ ለእኛ የሆነልን ነው የሚለው። ቃልም ስጋ ሆነ እንደሚለው ማለት ነው ዮሐንስ። ስለዚህ ይሄ ቁጥር 5 ያ ብርሃን ለምን እንዳቃተው ይናገርና መሀል ላይ ብሬክ ያደረግና ዮሐንስ ደግሞ ብርሃን እንዳልሆነ ወደ መናገር ይሄዳል። ይህንን ለምንድን ነው ሰብሮ የሚወጣው የሚል ጥያቄ ካለ ዮሐንስ እንደ ብርሃን እንደሚታይ፣ በተለይም አንዳንዶች እንደውም አንተ መሲሁ ነህ ወይ ብሎ ደጋግሞ ዮሐንስን እንደሚጠይቁት እዛው ዮሐንስ እንግዲህ ምዕራፍ 1 መጨረሻ ላይም ምዕራፍ 3 መጨረሻዎቹ ላይም እኔ መሲሁን አይደለሁም ብሎ በግልጽ ደጋግሞ ይነግራቸዋልና ዳይለማ እንደነበረ አንዳንዶች ዮሐንስን የመጨረሻው በቃ የእግዚአብሔር መገለጥ ሊገለጥበት የሚጠበቀው መሲህ አድርገው እንደሚመለከቱ፣ ግን ዮሐንስ መጥምቁ ዮሐንስ ያ ብርሃን እንዳልሆነ መሀል ላይ ያስገባና ያን ዲቴይል ነግሮን ይሄዳል። ጸሐፊው የወንጌል ጸሐፊው ማለት ነው ዮሐንስ ያንን ይናገርና ቁጥር 4 ላይ ወዳለው ይመለሳል። ቁጥር 9 ላይ ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር ይላል። ይሄኛውን ባለፈው እንዳያችሁት ኬጂቪ ላይም እንደምትመለከቱት ወደ ዓለም የሚመጣውን ሰውን ሁሉ እውነት ብርሃን የሚያበራለት ክርስቶስ ኢየሱስ ነው ብለን ያለፍ ነው። በዚህም ሰው ሁሉ ተፈጥሯዊ የሆነውን እውቀትና ብርሃን እያገኘ ያለው ከክርስቶስ ኢየሱስ እንደሆነ ይናገራል ብለን ያለፍ ነው። ይሄ አድኖታዊ የሆነውን ብርሃን ሳይሆን የሚያወራው ተፈጥሯዊ የሆነውን ብርሃን ነው። ሰዎች ባዮሎጂን የሚያጠኑበትን ተፈጥሯዊ ዓለም የሚያነቡበትን አእምሮ ነው፣ ወይ ደግሞ ከሰዎች ጋር የሚግባቡበትን ባዮሎጂካል የሆነውን ህይወት ነው የሚያወራው፣ ብርሃን ነው የሚያወራው። ይሄ ብርሃን መገኛው ጌታ ኢየሱስ ክርስቶስ ነው። ሳልቪፊክ የሆነውን አድኖታዊ ስራውን መናገር የሚጀምረው ቁጥር 14 ላይ ነው። ኢቭን ከቁጥር እዚህ ላይ 11 እስከ 13 ላይ ባለውም ለምን ግን ያን ብርሃን ሰዎች እንዳልተረዱ ምክንያትን ያመጣል። መንፈሳዊ ምክንያት ያሳያል እንጂ አድኖታዊ ስራውን መተንተን የሚጀምር ከቁጥር 14 በኋላ ባለው ነው። እዚህ ቻንክ ውስጥ ግን የክርስቶስ ኢየሱስን ስራዎች በሙሉ በመገለጥ ውስጥ ያደረጋቸውን አርካይክ በሆነ መንገድ ያስቀምጣል። ቁጥር 14 በኋላ ባለው ማለት ጸጋና እውነት ሆነልን ይሄ ማለት ነው ሲባል ያስረዳናል። ጸጋና እውነት ምን ማለት ነው የሚለውን ከህጉ ጋር አገናኝቶ ያስረዳል። ከዛ ደግሞ እውነት መሆኑን ሲያስረዳ ደግሞ እግዚአብሔርን የገለጠ ብቸኛ ከእግዚአብሔር ዘንድ የመጣ እግዚአብሔርን የተረከ
የእግዚአብሔርን ጓዳ ወደ ብርሃን ያወጣ እግዚአብሔር ማን እንደሆነ እርሱ እንደሆነ ይናገራል። እና እነዚህ ሁለቱ የዮሐንስ ወንጌል ቲሞች ናቸው፣ ይዘን የምንሄዳቸው ነገሮች ናቸው። እንዴት የጸጋና የእውነት ሁሉ መገኛ እንደሆነ እሱም ከሕግ እንዴት ብልጫ እንዳለው ሕይወትን በመስጠት ከዛ ደግሞ እግዚአብሔርን ፍጹም በሆነ መንገድ በመግለጥ አድኖታዊ በሆነ መንገድ እኛን ሊያድን የተገለጠ የእግዚአብሔር ልጅ እንደሆነ ያሳያል። በዚህም እግዚአብሔርን በዚህ አይነት መንገድ ማወቅ ድነትም እንደሆነ ደጋግሞ ይነግረናል። ያንን ብዙ አልነካውም። ስለዚህ እስከ ቁጥር 14 መስበሪያዋ ድረስ ክርስቶስን በፍጥረት ስራው ነው ማየት ያለብን። መሀል ላይ ያለችዋንም ዛሬ የምንመለከታቸውን ቁጥሮች ከዛ አንጻር ነው መመልከት ያለብን። ለምን ነው ሰዎች ክርስቶስን መረዳት ያቃታቸው? በአድኖት ራሱ የተገለጠውን ኢየሱስን ያንን ተናግሮ ልክ የዮሐንስን ሰብሮ ወጥቶ እንደተመለሰው እዚህ ላይም ወጥቶ እንደገና ስለ ክርስቶስ ወደ ማውራት ይመለሳል። ቁጥር 10 እርሱ በዓለም ውስጥ ነበረ፣ ዓለምም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። He was in the world, and the world was made by him, and the world knew him not. እዚህ ላይ 3 የዓለም ትርጉም አለ ማለት በአንዱ ቁጥር ውስጥ ግን ዓለምን በሶስት መንገድ ነው የሚጠቀሙ። ግን ዞሮ ደግሞ አንድ ትርጉም ብቻ ያለው ቃል ደግሞ አድርጎም ይጠቀመዋል። የመጀመሪያው እርሱ በዓለም ውስጥ ነበር የሚለው ነው። እርሱ በዓለም ውስጥ ነበረ ሲል የተፈጠረውን ዓለም ነው የሚያሳየን አይደለ? እርሱ በዓለም ውስጥ ነበረ ሲል ኮዝሞስን ነው የሚናገረው፣ የተፈጠረውን ዓለም። ሁለተኛው ዓለም ግን የትኛው ነው ካላችሁ፣ ሁለት ላይ ግን ዓለም የተፈጠረው በእርሱ ቢሆንም እንኳ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳ የሰው ልጆችን ቁጥር 2 ላይ ያለው የሰው ልጅን ነው የሚያመለክተው። በምን ሴንስ ሲባል ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም ወደሚለው ይሄዳል እና እዚህ ቁጥር ግማሽ ላይ ያለው ሐረግ ላይ ያለው ዓለም ደግሞ የሰው ልጅን እንደሚያመለክት እናያለን። የሰው ልጅን ዓለም ይላል ደጋግሞ ዮሐንስ። ዓለም እናንተን ይሰማቸዋል ምዕራፍ 7 ላይ ለምሳሌ ይላቸዋል። ዓለም ሲል በኃጢአት የወደቀውን ዓለም የሰው ልጆችን ማለቱ ነው። ዲፕሬቭድ የሆነውን አእምሮ በጨለማ የተያዘውን ዓለም ነው የሚያሳየው። ሶስተኛ ላይ ደግሞ ዓለም አላወቀውም። 2 ላይ ያለው ላይ ተፈጥሯዊ የሆነውን ዓለም ነው። ዓለም የሆነው ሰው የሰው ልጅን ጠቅላላው ነው። ሶስተኛው ዓለም ላይ ያለችው አምታትቻለሁ። ሶስተኛ ላይ ያለው ዓለም ደግሞ ኃጢአተኛውን ዓለም ማወቅ ያቃተውን ዓለም ይናገራል። የመጀመሪያው እርሱ በዓለም ውስጥ ነበረ። ይሄ የትኛውን መኖር ነው የሚያወራው? 2 ኦፕሽኖች አሉ። በማርያም ተወልዶ የመጣበትን ጊዜ ነው የሚያመለክተው። ካልሆነ ደግሞ እንዴት በፍጥረት ውስጥ ክርስቶስ የነበረበትን ሁኔታ ነው የሚያወራው ነው። ከዚህ አንጻር ዮሐንስ ቁጥር 14 ላይ ያለውን ቃልም ሥጋ ሆነ ወደሚለው ስለሚሄድ እዚህ ያለውን በዓለም ውስጥ ነበረ የሚለውን አንዳንዶቹ ስለ መምጣቱ ነው። ይሄ የተጠበቀው የእግዚአብሔር ቃል የሆነው እግዚአብሔር በዓለም ውስጥ ነበረ ሲል በአካል መጥቶ ተገኝቶ ነበረ ወደሚለው ይሄዳል ብለው ይተረጉማሉ። ካልቪን ደግሞ አይደለም፣ ይሄ የክርስቶስ ኢየሱስን በፍጥረት ውስጥ የመኖሩን እውነታ ነው የሚያሳየው በማለት ይናገራል። እኔ ካልቪን ትክክል ነው ብዬ አስባለሁ። ምን ማለት ነው በዓለም ውስጥ ነበረ ማለት? He was in the world, and the world was made by him, and the world knew him not. He was in the world refers, we believe, to his incarnation and the 30 years during which he tabernacled among men ይላል። ፒንክ ነው የሚለው ይሄኛው። ይሄ ጊዜ የሚያመለክተው ክርስቶስ ተስጎ የተገኘበትን ከዛ 33 ዓመቱን ነው የሚያሳየው ይላል። ነገር ግን ትክክል ነው ወይ ነው ጥያቄ። ቁጥር 4 እና 5 ላይ ያወራነውን መተው የለብንም ይላል ሞሪስ። First, the word or the light was in the world. The verb conveys the thought of continuity. He did not simply pay fleeting visit, but was there continuously. በዓለም ውስጥ አለ ሲል ፒንክ እንደሚለው ታይቶ ጠፋ የሚለውን አይነት አይደለም የሚያሳየው። ባይሆን ሁል ጊዜ የኖረበትን የማያቋርጠውን መኖር ነው የሚያወራው። ወዝ የምትለው ማለት ነው። ኮንቲኒቲ ያሳያል። ከበፊት ጀምሮ የነበረበትን እንጂ አሁን በተስጎ የተገኘበትን አይደለም የሚሸከመው ነው። በዚህም ጌታ ኢየሱስ ክርስቶስ እንግዲህ የእግዚአብሔር የመገለጡ ሁሉ መውጫ ነው፣ ብርሃን ነው ብለናል። ሮሜ ምዕራፍ 1 19 እና 20 ላይ ሰዎች ግን እግዚአብሔርን በልጁ በኩል በፍጥረት በኩል ማየት አልቻሉም። ስለዚህ በዚህ መገለጥ ከፍጥረት ጅማሬ ጀምሮ ነበረ ነው።
ለምንድን ነው በፍጥረት በኩል እግዚአብሔርን ማየት ያቃተን ጌታ ኢየሱስ ክርስቶስን ማወቅ ያቃተን ከተባለ ችግሩ ከእግዚአብሔር ጋር አይደለም ያለው። የምር ኃጢአተኛ ሆነን አእምሯችን የሞተበት አሟሟት እንደዚህ ነው አይታየንም። አሁንም ኢቭን ወንጌል ሰምተንም ኢቭን ብንል ወንጌሉ ብቻ ነው ብርሃን እንጂ ፍጥረት አሁንም ለእኛ ራሱ ብርሃን አይደለም፣ ከአእምሯችን ከመሞቱ የተነሳ ማለት ነው። ወንጌሉ ነው ያነቃን፣ ሁለተኛው ብርሃን ማለት ነው፣ በወንጌሉ የመጣው ብርሃን እንጂ ቀጥተኛው የፍጥረት ውስጥ ያለው የክርስቶስ መገኘትና እግዚአብሔርን ስሉስ የሆኑን አምላክ መግለጡ ምንም ፋይዳ እንዳልነበረው ነው ይሄ ቁጥር የሚያሳየው። ማለት በዓለም ውስጥ ነበረ ሲል በፍጥረት ውስጥ እስከዛሬ የነበረበትን ነው የሚያሳየው። የካልቪን ላንብብላችሁ። He was in the world. He accuses men of ingratitude because of their own accord, as it were. They were so blinded that the cause of the light which they enjoyed was unknown to them ይላል። የሰው ልጅን በምስጋና ቢዝነት ነው እየከሰሰ ያለው ዮሐንስ ይላል። እርሱም እውር ሆነው ብርሃኑን ማየት አልቻሉም። ይሄ ይላል ካልቪን ስለ አንድ የሰው ልጅ የዘመን ወቅት ሳይሆን የሚያወራው የሰው ልጅን ታሪክን ሁሉ የሚወክል ዘመንን ነው የሚሸከመው። ማለት ከፍጥረት ማለት ከውድቀት ጀምሮ እስከ ዛሬ ድረስ ያለውንም ጭምር ይወክላል። ዛሬም እውነት ነው። This extends to every age of the world. For before Christ was manifested in the flesh, his power was everywhere displayed. ጌታ ኢየሱስ ክርስቶስ በስጋ ከመገለጡ በፊት ራሱ መላ ዓለሙን እየገዛ የነበረው እየተቆጣጠረ የነበረው እርሱ የእግዚአብሔር ልጅ ነበር። እግዚአብሔር በመገኘቱ ሁሌ የሚገኘው በልጁ በኩል ነው አይደለ? ጳውሎስ እንግዲህ ለኛ በጣም ሰርፕራይዝ በሚያደርግ መንገድ ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ እንትን ውስጥ ብርሃኑ እሱ ነበር ይላል። አለቱ ውሃ ይጠጡበት አለት እሱ ነበር ይላል። ምን ማለቱ ነው? የእግዚአብሔር ካይነስ የእግዚአብሔር ደግነት ሁሉ በእርሱ በኩል እንደሚወጣ እየነገረ በድፍረት ነው እያለ ያለው። ምክንያቱም እግዚአብሔር ከልጁ ውጪ አክት አድርጎ ስለማያውቅ ራሱን ወደዚህኛው ዓለም አምጥቶ ስለማያውቅ ማለት ነው። በዚህ ነገር ፍጥረት ራሱ በልጁ በኩል እየኖረ የነበረ ፍጥረት ነው። ከዚህ አንጻር የክርስቶስ ኃይል በመላ ዓለሙ ነበረ። ለዚህ ማሳያ አንደኛ ቆላስይስንም ማየት ትችላላችሁ። ምዕራፍ 1 ላይ ስለተፈጠረው ዓለም ሲያወራ ማለት ነው። እንዴት በእርሱ ኃይል ሁሉ ነገር ተጋጥሞ እየኖረ እንደሆነ ግን የሰው ልጅ ይህን ጥያቄ እንዳልጠየቀ እንዳላሳሰበው እናያለን። እንዲያው ካልቪን ይላል በመግቦቱ ውስጥ ክርስቶስ በኃይሉ የሚያሳየው በተፈጠረው ዓለም ላይ ያለው መገለጡ ይላል ሰዎችን በየዕለቱ የሚያዩት ዴይሊ ኢፌክት ኦት ቱ ኮሬክት ዘ ስቱፒዲቲ ኦፍ ማን ይላል። የሰዎችን እውርነትና ሞኝነት ኮሬክት ማረም ነበረበት፣ መታረም ነበረባቸው። ከዛ ካልቪን ለምን ካላችሁ በጣም ምክንያታዊነት ይሄ ካልሆነ በስተቀር ምንድን ነው ይላል። እሱ ከህይወት ውሃ እየጠጣችሁ የህይወት ውሃ ይወጣል ይላል። ከዛ ትጠጣላችሁ ህይወትን። ልክ ስትሪም አለ ውሃ እንደዚህ የሚፈስ ውሃ ይኖራል። መታችሁ ተጠጡና ግን ይሄ ውሃ ከየት እየመጣ ነው ብላችሁ አለመጠየቅ ይላል። የእውነት እኮ ነው። ፀሐይ ታበራለች። እቺ ፀሐይ ብርሃኗን ከየት እየወሰደች ነው ያለችው ብሎ አንዴም ቆም ብሎ አለመጠየቅ። ህይወትን በየዕለቱ ምግብ እየበላን ህይወት ውስጣችን ሲቀመጥ እንመለከታለን። ግን ለምንድነው ህይወት ከየት መጣ ብለን ማን ጠይቀው? ምግብ በልተን ሰውነታችን ይጠነክራል። ለምንድነው አእምሯችን የማያስበው ይላል። ለምንድነው ቆም ብለን እንዴት ነው ህይወት ከየት እያገኘው ነው ያለሁት? መመለስ አለበት። It follows that no proper excuse can be found for the ignorance of the world in not knowing Christ. በፍጥረት ማለት ነው ጌታ ኢየሱስ ክርስቶስን ይህ ዓለም ባለማወቁ ራሱን ከበደል ሊያነጻ አይችልም። በወንጌሉ አይደለም፣ በፍጥረት ማለት ነው። Before he was manifested in the flesh, for it arose from the indolence and the wicked stupidity of those who had opportunities of seeing him always presented by his power ይላል። በኃይሉ በፊት ለፊታቸው ሁሌ ተገልጦ እያዩት ግን አስበውት አያውቁም። ይህንን አሳንሰን ማየት የለብንም። ለምን እኔ ለምን ራሴን አወራለሁ? አንዳንዴ አናምንም አይደለ? ሐዋርያት ሥራ ምዕራፍ 14 ላይ ጳውሎስ ስለ አሕዛቦች ጋር ሄዶ ከሰበከ በኋላ የሚናገረው ነው። ለነሱ የዘፍጥረት መጽሐፍን አይጠቅስላቸውም፣ የነቢያትን መጽሐፍ አይጠቅስላቸውም።
መንደርደሪያውን ካያችሁ ጳውሎስ አሕዛቦችን የሚያወራበትና አይሁዶችን ሄዶ ሲያወራ የሚያወራበት ይለያል። አይሁዳውያን ጋር ሲደርስ የተስፋ ቃሎቹ ፍጻሜ እንደሆነ ክርስቶስን ይናገራል። በተለይም ሐዋርያት ሥራ ምዕራፍ 13 ላይም ልታዩ ትችላላችሁ። ለአሕዛቦች ግን ሲሄድ በዚህ ይመጣል። በፍጥረት መገለጡ ይንደረደርና ወደ ወንጌሉ ይመጣል። ከቁጥር 14 ጀምሮ ሐዋርያቱ በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ፣ ድምፃቸውንም ከፍ አድርገው እንዲህ አሉ፣ እናንተ ሰዎች ለምን ይህን ታደርጋላችሁ? እኛም እኮ እንደናንተው ሰዎች ነን። ሊያመልኳቸው ሲሉ ማለት ነው። እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይንና ምድርን እዩ፣ ቃላቶቻቸው የሚጠቀሙ እናንተም ደግሞ ከዚህ ከንቱ ነገር ርቃችሁ ሰማይንና ምድርን ባህርንም በውስጣቸውም የሚኖሩትን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር እንድትመለሱ ወንጌልን እንሰብክላቸዋለን ይላል። ከዚያስ እርሱ ባለፉት ትውልዶች ሕዝቦች ሁሉ በገዛ መንገዳቸው እንዲሄዱ ተዋቸው። ቁጥር 14 ይቺ ናት የፍጥረት መገለጥ። ይሁን እንጂ ዝናብን ከሰማይ እንዲሁም ፍሬያማ ወቅቶችን በመስጠቱ ደግሞም ሌላውን ሁሉ ተው፣ ውጫዊ የሆነውን ፀሐይ ዝናብን ተው፣ ደግሞም ልባችሁን በመብልና በደስታ በማርካቱ መልካምን በማድረግ ራሱን ያለ ምስክር አልተወም ነው የሚለው። ምን እያለ ነው? ምግብ በልታችሁ ደስ ሲላችሁ ምስክር ነው የሚለው። ይሄ ሊያስደነግጠን ይገባል አይደለ? ዝናብን መስጠትን በሉ፣ ፍሬያማ ወቅቶችን በሉ፣ ከዛ ደግሞ ልባችሁ በመብልና በደስታ በማርካቱ። ደስታ ከየት ነው እየመጣ ያለው? የምር ምግብ በልተን ደስ ይለናል፣ ምንም መዋሸት በማንችለው መንገድ። እሱ ማሳሰብ ነበረበት። ምክንያቱም እግዚአብሔር ራሱን ምን አላረገም? ያለ ምስክር አልተወም። መስካሪ ነው ምግብ ምን በላው ይሄ ምግብ ማለት ነው። ዝናቡ የእግዚአብሔር ወቅቶች ሲፈራረቁ የእግዚአብሔርን ታማኝነትና ሕያውነት ያሳያሉ። ለምን ሰዎች ክርስቶስን በዚህ ኃይሉ ያላወቁት? ከክርስቶስ ችግር አይደለም። እግዚአብሔር በልጁ በኩል ራሱን ሳይገልጥ ስለቀረ አይደለም። ሮሜ ምዕራፍ 1 ላይ ጳውሎስ እንደሚናገር አይደለም፣ ስለ እግዚአብሔር ሊታወቅ የሚችለው ነገር ከተፈጠረው ዓለም ምዕራፍ 1 ቁጥር 19 ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው የሚለው። እኔ ሰዎች ግልጽ አይደለም ብለው ቢያወሩ ጣዖትን ቢያመልኩ አይገደኝም። የእግዚአብሔር ቃል ያውቃሉ፣ ግልጽ ነው የሚለው። በዚህ ረገድ ኤቲስት የሚባል ነገር የለም፣ ውሸታም ብቻ ነው። ታሾፋለህ እንዲህ ነው ማለት ያለብን፣ ታውቃለህ ነው ማለት ያለብን። ይህ መከራከር የለብንም። ባይዘው ይህ የምትበላው ምግብ ይመሰክራል፣ ልብህም ያውቃል፣ ታውቃለህ። ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። እግዚአብሔር ፌል አላረገም ራሱን ከመግለጥ አንጻር። ዓለምም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። የሰዎች ትልቁ ማመካኛ እኔ ያልተገለጥክልኝም ላውቅ አልቻልኩም ነው። በፍጹም ከእግዚአብሔር ችግር ሆኖ ሳይሆን ከሰው ልጆች ችግር የተነሳ ነው። ስለዚህ ክርስቶስ በፍጥረት መገለጡ የእግዚአብሔር በልጁ በኩል በፍጥረት ነበረ። ስለዚህ በዚህ ረገድ ካልቪን ክርስቶስ የእግዚአብሔር ቃል ከመሆኑ አንጻር ዓለማትን የፈጠረው እርሱ ከመሆኑ አንጻር ዓለማትን አሁንም እግዚአብሔር በእርሱ በኩል የሚጠብቀው እሱ ከመሆኑ አንጻር the whole may be summed up by saying that never was Christ in such manner absent from the world, but that men aroused by his rays ought to have raised their eyes towards him. እግዚአብሔር ከዓለም ርቆ ክርስቶስ ነው የሚለው፣ እንደ እግዚአብሔር አይደለም የሚለው። ምክንያቱም እግዚአብሔር በልጁ በኩል ስለሆነ ኢንትራክት የሚያደርገው ከውጭ ዓለም ጋር። እግዚአብሔር ከዓለም ርቆ አያውቅም ነበር አለ። እግዚአብሔር ከኛ የራቀ አይደለም ነው የሚለው ጳውሎስ እንደውም ሐዋርያት ሥራ 17 ላይ አይደለም ለአቴን ሰዎች ሲናገር ቁጥር 24 ዓለምና በውስጡ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው። ስለዚህም እርሱ የሰው ልጅ በሰራው መቅደስ አይኖርም። እርሱ ለሰዎች ሁሉ ሕይወትንና እስትንፋስን እንዲሁም ሌላውንም ነገር ሁሉ የሚሰጥ ስለሆነ የሚጎድለው ነገር ባለመኖሩ በሰዎች አይገለገልም። የሰውን ዘር ሁሉ ከአንድ ወገን ፈጥሮ በምድር ላይ እንዲኖሩ አደረገ። የዘመናቸውን ልክና የመኖሪያ ስፍራቸውንም ዳርቻ ወሰነላቸው። ይኸውም ሰዎች እግዚአብሔርን ፈልገው ተመራምረው ምናልባት ያገኙት እንደሆነ ብሎ ነው። ይህን ወሳኛው። ይህም ቢሆን እርሱ ከእያንዳንዳችን የራቀ ሆኖ አይደለም። እግዚአብሔር ነበረ፣ ርቆም አይደለም ከሰው ልጅ ችግር የተነሳ። ምክንያቱም የምንኖረውና የምንንቀሳቀሰው ያለነውም በእርሱ ነው። እንዴት ነው የራቀ ነው ልል የምችለው?
እያኖረኝ ያለው ህይወትን ከእርሱ ሰጥቶ እያኖረኝ ያለው እግዚአብሔር። ስለዚህ ክርስቶስ አብሰንት አልነበረም። እግዚአብሔር በፍጥረት መገለጡ ከሰው ልጅ የራቀ ሆኖ አይደለም፣ በዓለም ነበረ። ችግሩ ከማን ነው? ዮሐንስ ወደዛ ነው የሚሄደው። hence it follows that the blame must be imputed to themselves። ስለዚህ ሰዎች ላይ ነው ኩነኔው የሚሆነው ማለት ነው። ሁለተኛው ሐረግ እሱን ነው የሚይዘው። ዓለም የተፈጠረው በእርሱ ቢሆንም እንኳ ነው የሚለው። በእርሱ ቢሆንም እንኳ የሚለው ራሱ ምንድነው የሚያሳየን ካላችሁ ማወቅ ነበረበት። ከእርሱ እኮ ነው የተገኘው። እንዴት ነው ላያቅ የሚችለው? ችግሩ ሶስተኛው ሐረግ ላይ ሄድና አላወቀውም ብሎ ክሱን ሰዎች ላይ ነው የሚያደርገው። ምንም እንኳ እርሱ የፈጠረው ቢሆንም እርሱ ብርሃን ሆኖ ህይወት ሆኖ ያለ ቢሆንም የሰው ልጅ ማወቅ አለመቻሉን ማለት ነው። ይህ ዓለም የሚኖረው በእርሱ ነው። ፒንክ ምን ይላል? ይሄኛው መንደርደሪያ ነው የሚለው ዓለም የተፈጠረው በእርሱ ቢሆንም እንኳ የሚለው ሶስተኛዋን ሐረግ ግን አላወቀውም የሚለውን ለማጦዝ ነው ይላል። አመጻችንንና ኔግሊጀንት መሆናችንን እውር የመሆናችንን ልክ ለማሳየት ማለት ነው። የሰው ልጅ ስልጣኔ ወዴት ነው መጨረሻ ላይ ሄዶ ያረፈው አይደለ? አሁን ዓለም ባዮሎጂካሊ ከሃይማኖት ውጭ ያለ ትልቅ ትንታኔ ለፍጥረት አግኝተናል የሚሉት ምንድን ነው? ኢቮሉሽን ነው። ከዝንጀሮ ነው የመጣው። እግዚአብሔር በራሱ መልክ ፈጥሮናል ከምንል ከዝንጀሮ ነው የመጣው። ዳሬስ ሺር አሮገንስ አይደለ? በቃ ምን እንበለው? ይሄ ነው የሰው ልጅ ጥናት መጨረሻው። ምንም እንኳን በእርሱ የተፈጠረ ቢሆንም አላወቀውም፣ ዛሬም አያውቀውም፣ ክሬዲት መስጠትም አይፈልግም። በእርሱ ምንም እንኳን የተፈጠረ ቢሆንም ማለት ነው አላወቀውም። ይሄኛውን በእርሱ የተፈጠረ ቢሆንም እንኳን የሚለው ለሶስተኛው መንደርደሪያ እንዲሆነው ሶስተኛው ሐረግ ዓለም አላወቀውም ብሎ ይዘጋዋል። ቁጥር 3 ላይ እንዳለው ከሆነ መላ ዓለሙ የተፈጠረው አንዳች ነገር ሳይቀር በእርሱ ነው። ከዛ የሰው ልጅም የተፈጠረው በእርሱ ነው። ነገር ግን ይሄ ዓለም እዚህ ጋር እንግዲህ ዓለምም አላወቀውም ሶስተኛው ላይ የሚለው የሰው ልጆችን ይህን ትርጉም አልከተልም የሚል ሰው ካለ ከገለበጥ ነው ግን እያለን ያለ ነው ኢየሱስ ክርስቶስ በዓለም መጥቶ ነበረ። ነገር ግን ሰዎች በእርሱ የተፈጠሩ ቢሆንም እርሱን መለየት አልቻሉም፣ አላወቁትም ብለን ነው የምንዘጋው ነው። እኔ ያኛው ትክክል ነው ብዬ አምናለሁ። ቁጥር 11 ከዛ ይሄ ግን አሁን ሁለት እዚህ ጋር ነው። ቁጥር 11 ላይ ነው እንግዲህ እኔ አድኖ ይሄ በኢንካርኔሽን መገለጡ ነው የሚናገረው። ቁጥር 11 ነው። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም የሚለው። ምክንያቱም ኢየሱስ የመጣው ወደ ዓለም አይደለም አይደለ? ወደ ህዝቡ ነው የመጣው። ቁጥር 11ን ማየት ያለባቸው ወደ ገዛ ራሱ ወገኖች ነው የመጣው። የአገልግሎት ስኮፑም ራሱ ከኢየሩሳሌም አልወጣም እንደምታውቁት። ከእስራኤል አልወጣም፣ አይሄድም ነበር እና የትኛውም ጊዜ አልነበረም ኢየሱስ ወደ ዓለም የወጣበት። ስለዚህ ቁጥር 10 ላይ ያለው ፍጥረት ላይ ያለውን መገለጡ ነው የሚያወራው። ከዛስ ይህ ቃል ዓለምን የፈጠረው ዓለም በእርሱ የተፈጠረው ዓለም ያላወቀው እርሱ ወደ ገዛ ወገኖቹ መጣ። ስለዚህ የመጀመሪያው መገለጥ ፌል አደረገ። እሱም ዓለም በእርሱ የተፈጠረ ቢሆን እንኳን አላወቀውም። ከዛ ግን ወደ ገዛ ራሱ ወገኖቹ መጥቶ እንዳልታወቀ ያሳይና ነገሩ ከየት እንደሆነ ወደ መመርመር ይሄዳል። ከየት ነው ይሄ ችግር የመጣው ወደሚለው እየተንደረደረ ነው። ስለዚህ አንደኛው መገለጡ አልፈየደም። ከዛስ ግን ሞስት ማወቅ የነበረባቸው አካላትን ቁጥር 11 ላይ ያመጣል። እነሱም ይወድቃሉ። እንደምታዩት ቁጥር 11 ላይ ወደ ራሱ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። he came into his own ወደ ራሱ ወገኖች መጣ።
እዚህ ላይ ምንም ነገር ሳናወራ የመጀመሪያው ነጥብ ጌታ ኢየሱስ ክርስቶስ መጣ ነው የምንለው፣ ተፈጠረ አይደለም የምንለው። ይህ ትልቅ ነገር ነው ብዬ አምናለሁ። ኦልሬዲ ይኖር የነበረ ከዛ ወገኖቹ ናቸው ከበፊትም፣ ከዛ መጣ። ስለዚህ አልተፈጠረም፣ አልተገኘም። ይሄ ትልቅ ነገር ነው ብዬ አምናለሁ። ሂ ኬም ነው የምንለው። ሂ ኬም መጣ ነው የምንለው። ቋንቋ ራሱ ወሳኝ ነው አይደል? መጣ የሚለው ወደ ማን? ኢንቱ ሂዝ ኦን፣ ወደ ራሱ። በዚህም እያሳየን ያለው አይሁዳውያንን ነው፣ የገዛ ወገኖቹ እነርሱ ናቸው። ጌታ ኢየሱስ ክርስቶስ በወንጌሉም ከሁሉ አስቀድሞ ለእነሱ ነው የተሰጠው። ጳውሎስም ደጋግሞ እንደሚያሳየን ሮሜም ላይ ወንጌሉ ከሁሉ አስቀድሞ ለአይሁድ ቀጥሎም ለአሕዛብ በማለት ነው የሚናገረው። ስለዚህ ዮሐንስም እዚህ ላይ እንደሚያሳየን ወንጌሉ ራሱ ሲሰጥ ክርስቶስ ራሱ የመጣው ወደ እነሱ ነው። ደጋግሞም ደግሞ ወንጌላትም ላይ ያንን ሲል እንመለከታለን። ምክንያቱም የተስፋ ቃል የተገባላቸው ወገኖቹ ስለሆኑ ማለት ነው። ምንም እንኳን ኢየሱስ ክርስቶስ በግዢነቱ በመላ ዓለሙ ላይ ስልጣን ያለው ቢሆንም ነገር ግን በኪዳናዊ መንገድ የእስራኤል ጌታ ነው ይላል። ምክንያቱም በአብርሃም በኩል ወደ ራሱ ፎልድ የሰበሰባቸው ወደ ራሱ እቅፍ የሰበሰባቸው ህዝቦች ናቸው። ስለዚህ እግዚአብሔር እንደምታውቁት የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው። ይሄ ምንድን ነው የሚያሳየው? ለሌሎች ለምንድን ነው አምላክ የማይባለው? ገዢ ስላልሆነ አይደለም። የሰማይና የምድር ሁሉ ፈጣሪ ነው። ለእነሱ ግን ምንድን ነው አድኖታዊ በሆነ መንገድ ከእነሱ ጋር በኪዳን ሪሌት ማድረጉን ያሳያል። የራሱ ወገኖች አድርጎ እንደተቀበላቸው ለሌላው ወገኔ ብሎ አያየውም። ጳውሎስም ኤፌሶን ምዕራፍ 1 ላይ ምዕራፍ 2 ላይ የሚናገረው እሱን ነው። እግዚአብሔር ከሌላው ህዝብ ጋር የነበረውን ግንኙነት ከፈለግን ይሄ ነው ያለው እውነታ። ምዕራፍ 2 ቁጥር 11 ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን በክርስቶስ ወንጌል ከመገለጡ በፊት ከክርስቶስ ተለይታችሁ፣ ከእግዚአብሔር ተለይታችሁ አይደለም፣ አይታችኋል። ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ ይላል። ስለዚህ አንዳንድ ጊዜ ብዙ ሰው ይናደዳል። ከእስራኤል ህዝብ ውጭ ያለ ህዝብ ዝም ብሎ ነው የኖረው፣ በጨለማ ነው የተንከራተተው። እሱን ደግሞ ደጋግሞ መጽሐፍ ቅዱስ ይናገራል። እግዚአብሔር ብዙ ህዝብ ለምን አያድንም ልንል እንችል ይሆናል። ግን ለምን አልተወም? ራሱ የሰው ልጅን በመጀመሪያው ማጥፋት ለምን አላጠፋውም? በኖህ ጊዜ ምንም ሳያስቀር ለምን አላጠፋም? እግዚአብሔር ማያደርግበት ምንም ምክንያት አልነበረውም፣ በቸርነቱና በበጎነቱ ስለተወ እንጂ። መዝሙር 47 ላይ ለምሳሌ ስለ ሌላኛው ህዝብ ይሄ ኢንስፓየርድ የሆነ መዝሙር ነው። እግዚአብሔር በመንፈስ ቅዱስ እንዲዘመር ያደረገው መዝሙር ነው። 147 መዝሙር ላይ ቁጥር 18 ቃሉን ልኮ ያቀልጣቸዋል። ይቅርታ፣ ቁጥር 19 ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይገልጣል። ይህን ለማንኛውም ሌላ ህዝብ አላደረገም፣ እነርሱም ፍርዱን አላወቁም ነው የሚለው። አላደረገም እግዚአብሔር ይህንን ለማንም እንደ ወገኑ ያየው ህዝብ፣ በወንጌል ያሰበው ህዝብ፣ ከአብርሃም በኩል የወጡትን ህዝቦች ነው። እና በዚህ መንገድ እግዚአብሔር በክርስቶስ በኩል ለራሱ ህዝብ ለይቶ እንዳወጣ እናያለን። ስለዚህ ወገኖቹ ናቸው በዚህ የተስፋ ቃል ቀድሞ የተሰጣቸው ማለት ነው። he came home ብለን ልንተርጉም እንችላለን ይላል አንድ ሰው። ወደ ራሱ ቤት ነው የመጣው ነው የሚለው። በፍጥረት መገለጡ አለ። ከዛ የእሱን ህጎች የሚያውቁ የእግዚአብሔር መገለጥ ወደሚያውቁ ቤቴ ወደሚለው መጣ። he came home. It is exact expression used of the beloved disciple when in response to Jesus' word from the cross he took Mary into his home ከሚለው ጋር አንድ አይነት ነው የግሪኩ። እናቴን ወደ ቤትህ ውሰድ ብሎ ዮሐንስን ጌታ ኢየሱስ ባለው አይነት ቋንቋ ነው። ልክ ወደ እዚህ ጋር ያለው ማለት ነው፣ ወደ ራሱ ወገኖች መጣ የሚለው። when the word came to this world he did not came as an alien. ወደዚህ ዓለም ሲመጣ ወደ ማያውቀው ህዝቦች ምንም ኮንቴክስት ሳይኖር አይደለም የመጣው አይደለ። ወደ ግሪኮች ለምሳሌ ሄዶ በቅዱሳት መጽሐፍ እንደተባለው ቢል ትርጉም አይሰጥም። he came home ወደ ራሱ ቤት ነው የመጣው። moreover he came to Israel ወደ እስራኤል ነው የመጣው። had he came to some other nation it would have been bad enough, but Israel was peculiarly God's own people.
the word did not go where he could not have expected to be known ቃሉ ይሄ ቃል የሄደው ሊያውቀው ወደማይጠብቀው ህዝብ አይደለም የሄደው ሊያውቀው የተገባ ህዝብ ጋር ነው የመጣው ወገኖቹ ስለሆኑ ማለት ነው እሱን ማወቅ የነበረባቸው ሰዎች ናቸው መጣ ወደ እነሱ ወደ ወገኖቹ መጣ ዮሐንስ እያጦዘው ነው ሪጀነሬሽንን ለማሳየት ማለት ነው ዳግም ልደት ምን ያህል ከባድ ነገር እንደሆነ ለማሳየት እየተንደረደረ ያለው ካልቪን ይህንን እንደዚህ ብሎ ያስረዳል ዮሐንስ እያረገ ያለው ይላል ለራሱ ለይቶ ያወጣውን ህዝብ በብዙ ቃላቶችና የተስፋ ትንቢቶች የተነገራቸው ህዝቦች እግዚአብሔር ሲያወራ ማወቅ የነበረባቸው አፉ ሲከፍት መስማት ማወቅ የነበረባቸው ሰዎች አላወቁም በዚህ ምንድነው የምናየው ከተባለ this shows clearly the awfully wicked blindness of man ይላል እጅግ በጣም ክፉ የሆነ የሰው ልጅን ጨለምተኝነት ነው የሚያሳየው ይህንን ወደ ራሱ ወገኖች መጣ የሚለውንና አልተቀበሉትም የሚለውን ዮሐንስ እንግዲህ አልተቀበሉትም የሚለው ከመናገር በፊት ያልተቀበሉት ማን እንደሆኑ ይነግረናል የገዛ ወገኖቹ ናቸው In making this statement, the sole object of the evangelist must have been to remove the offense which many would be apt to take in consequence of the unbelief of the Jews. አንድ ነገርም እያደረገ ነው ይላል ልክ ጳውሎስ እንዳደረገው ይላል ካልቪን እሱም ኢየሱስ እውነተኛ አይደለም የሚል ጥርጣሬ ሊያመጣ የሚችል ጥያቄ ነው እየመለሰ ያለው እሱም የገዛ ወገኖቹ ያልተቀበሉትን መሲህ እኛ ለምን እንቀበላለን እንዴትስ ነው የእግዚአብሔር ልጅ ነው ብለን የምናምነው እነሱ እንኳን ለይተው ማየት ያቃታቸው ችግሩ ከማን ነው ከእግዚአብሔር ነው ከኢየሱስ ክርስቶስ ነው ይሄ ባይዜ ለኛ በዚህ ዘመን ቀላል ነገር ነው ግን በጊዜው ትልቅ ክርክር ነው ሮሜ ላይ እንደምትመለከቱት ለምንድን ነው አዛቦች የተስፋ ቃሉ ለነሱ የተገባ ከሆነ ወንጌሉ ለነሱ ከሆነ ለምንድን ነው ኢየሱስን ያላመኑት እኛስ ለምንድን ነው የምናምነው እነሱ ያላመኑትን ይሄ እምነትን ሊጎዳ ይችላል አይደል ቸርች መታችሁ ወደ ጳውሎስ ጉባኤ መታችሁ ተገኝታችሁ ትዘምራላችሁ ግን አንድ አይሁዳዊ ያጠገባችሁ የለም ዋሬፍ ከልት ቢሆን ያመን ነው አይደል ሲሪየስ ጥያቄ ነው ከዛ አንፃር ስታስቡ እነሱ ያልተቀበሉትን መሲህ እነሱ በቃሎቻቸውና በተሰጠው በቅዱሳት መጻሕፍት መሲህ አይደለም ብለው የተውትን እኛ ለምንድን ነው የምናምነው እየተታለንስ ቢሆንስ ነው ጳውሎስም ለዛ ነው እንግዲህ ሮሜ ላይ በጣም ረጅም ክፍሎችን ወስዶ ከምዕራፍ 9 እስከ 11 ድረስ የሚያወራው ዮሐንስም እሱኑ አይነት ነገር ነው የሚያደርገው ይላል ተስፋ የተገባላቸው እነሱ ናቸው ንቀው የገፉት ከዛ ደግሞ ስራቸው ክፉ ስለነበረ መስቀል ላይ የክፋታቸው ጥግን ሪቪል ያደረገ የገለጠው በመስቀል ላይ ወስደው የእግዚአብሔርን ልጅ ሰቀሉት ይሄ በውስጥ ታዋቂነት ያለ ኢሹ ነው ጉዳይ ነው የሚዘለል አይደለም የነዚህ ሰዎች ይሄ ኢየሱስን አለመቀበል በዚህ መንገድ ማይነሳ ኢሹ አይደለም ነው በዚህም እንግዲህ እነዚህ ሰዎች ራሱ አላወቁ ለምን ይሄን ጥያቄ ተሸክመን ዝም ብለን እንሄድ ዮሐንስ ይመልስልናል መጣ የሚለው ቃል ካልቪን እዚህ ጋር ነው ከቁጥር 10 ጋር የሚለያየው ዮሐንስ ኢየሱስን መጣ ሲል ቁጥር 10ን ነበረ ከሚለው ጋር ነው ማየት ያለብን ስለዚህ ቁጥር 10 ላይ ነበረ የሚለው በፍጥረት መኖሩ ነው አሁን ግን ምን በአዲስ መገለጥ መጣ ተገኘ በህዝቡ መካከል በጣም ተጠግተው እንዲያዩት ነው የሚለው እግዚአብሔር ምን ነው ሰማያትን ቀደህ ብትወርድ አይደል ያሉት ይኸው እግዚአብሔር በታሪክ ውስጥ ያረገውን ከእስራኤል ጋር ባለው ግንኙነት ውስጥ ያረገውን አካሄድ ጌታችን ኢየሱስ እግዚአብሔር ነው መለኮት ነው የገለጸልንን ቋንቋ ለምሳሌ ማቴዎስ ወንጌል ላይ እስራኤል ያረገችውን ነገር የገለጠበትን መንገድ ይሄ የእስራኤል ታሪክ ማቴዎስ ወንጌል 23 ላይ 22 23
ወደ መጨረሻዎቹ ቁጥር 33 ጀምሮ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ልታመልጡ ትችላላችሁ? ስለዚህ ነቢያትን፣ ጠቢባንን፣ መምህራንን እልክላችኋለሁ ይላል። ይህ ሊያስደንቀን ይገባል አይደለ? ኢየሱስ እኔ ነኝ የላኩት ነው የሚለው። ምክንያቱም የእግዚአብሔር ስራዎች ሁሉ የሚፈጸሙት በእርሱ በኩል ስለሆነ ከእነዚህም አንዳንዶችን ትገድላላችሁ፣ አንዳንዶችን ትሰቅላላችሁ፣ ሌሎችንም በምኩራቦቻችሁ ትገርፏቸዋላችሁ፣ ከከተማ ወደ ከተማ ታሳድዷቸዋላችሁ። ስለዚህ ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰው ንጹሕ ደም ሁሉ እናንተ ተጠያቂዎች ናችሁ። አመፃቸውን ከአቤል ጀምሮ እስከ በራክዩ እስከ ዘካርያስ ድረስ። እውነት እላችኋለሁ ላለፈው ነገር ሁሉ ይህ ትውልድ ይጠየቅበታል። አንቺ ነቢያትን የምትገድይ ወደ አንቺ የተላኩትንም በድንጋይ የምትወግ ኢየሩሳሌም ወይ አንቺ ኢየሩሳሌም። ኢየሱስ ሲጮህ እግዚአብሔር ሲጮህ ማለት ዶሮ ጫጩቶቿ በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለጉ፣ እኔ ነኝ። ይሄ በጣም ሾኪንግ ነው አይደል? አምላክ ነው እያወራ ያለው ፊት ለፊታቸው ቆሙ ማለት ነው። ኢማጂን ዛት እና ፈለግኩ እናንተ ግን ፈቃደኛ አልሆናችሁ ይላል። መጨረሻ ላይ እግዚአብሔር ነው የተገለጠው። ሌላው ምሳሌ ይህንን የእግዚአብሔርን በክርስቶስ ኢየሱስ ከእስራኤል ጋር ያለውን ግንኙነት የማቴዎስ ወንጌል 21 ላይ ቁጥር 33 ላይ ሌላ ምሳሌ ስሙ። ቁጥር 33 አንድ የወይን እርሻ ባለቤት ነበረ። በእርሻውም ዙሪያ አጥር አጠረ፣ ለወይኑ መጭመቂያ ጉድጓድ ቆፈረ፣ ለጥበቃ የሚሆን ማማ ሰራ። ከዚያም እርሻውን ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የመከር ወራት ሲደርስ ፍሬውን ለመቀበል አገልጋዮቹን ወደ ገበሬዎቹ ላካቸው። ገበሬዎቹም አገልጋዮቹን ይዘው አንዱን ደበደቡት፣ ሌላውን ገደሉት፣ ሌላውንም በድንጋይ ወገሩት። እርሱም ከፊተኞቹ የሚበልጡ ሌሎች አገልጋዮቹን ላከ። ነቢያቶች ማለት ነው። የበለጠ መገለጥ። ገበሬዎቹም ተመሳሳይ ድርጊት ፈጸሙባቸው። በመጨረሻም ልጄን ያከብሩታል በማለት ልጁን ላከ ይላል። ይሄ እንኳን ወደ ንስሐ ከመራቸው ማለት ነው። ከዚህ ይሄ እንግዲህ የኢየሱስን ታሪክ እና የእግዚአብሔርን ከብሉይ ኪዳን የነበረውን ግንኙነት የሚተርክ ቁጥር 38 ነገር ግን ገበሬዎቹ ልጁን ባዩት ጊዜ ይህማ ወራሹ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ እርሻ ውጭ አውጥተው ገደሉት። ታዲያ የወይኑ እርሻ ባለቤት ሲመጣ እነዚያን ገበሬዎች ምን የሚያደርግባቸው ይመስላቸዋል? እነርሱም እነዚያን ክፉዎች በአሰቃቂ ሁኔታ ገሎ ከወይኑ እርሻ ተገቢውን ፍሬ በወቅቱ ለሚያስረክቡት ለሌሎች ገበሬዎች ያከራያል አሉት። ኢየሱስም እንዲህ ተብሎ በቅዱሳት መጽሐፍት የተጻፈውን አላነበባችሁም? ምን አላቸው? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እግዚአብሔር ይህን አድርጓል፣ ስራውም ለዓይናችን ድንቅ። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ተወስዳ ፍሬውን ለማያፈራ ሕዝብ ትሰጣለች። በዚህ ድንጋይ ላይ የሚወድቅ ይሰባበራል፣ ድንጋዩ የሚወድቅበት ሰው ግን ይደቃል ይላል። እዚህ ላይም ዮሐንስም ኢሚዲየትሊ የሚሄደው ወደዛ ነው አይደለ? ለተቀበሉት በስሙ ላመኑት ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። መጣ የሚለው በጣም አታሽድ የሆነ የእግዚአብሔርን በነቢያቶቹ በኩል የቀረበውን ቅርበት ሁሉ ትቶ በልጁ በኩል መገለጡን ነው የሚያሳየው። ኢንኤክስኪውዝብል የሚያደርግ መገለጥ፣ የፍጥረት መገለጥ አለ በነቢያቶች በኩል። ለአይሁዶች ደግሞ በተለየ መንገድ ወገኖቹ አድርጎ ነው ያስጠጋቸው። ከዛ በመጨረሻ በልጁ በኩል መጣ። ምላሻቸው ይሄ ነው የሆነው። አንድ ሰው ምን ይላል? የእግዚአብሔር መገለጡ በመላ ዓለሙ ላይ በክርስቶስ በኩል ነበረ ከፍጥረት ጅማሬ ጀምሮ። ለእስራኤሎች ግን በሕግ በነቢያት በጥበብ መጽሐፍት በኩል ደግሞ በአድኖታዊ መንገዶቹ፣ ስራዎቹ፣ ፍርዶቹ፣ ምሕረቱ ሁሉ መጡ። ባቢሎን መሄድ በሉ ምን ያ ሁሉ የእግዚአብሔርን ራይቸስነስ እንዲያዩ፣ ጽድቅን እንዲያዩ። አንዳንድ ቦታዎች ላይ ክርስቶስ ታይቶም ቲዮፍኒ ማለት ነው ብቅ ብሎ ሄዷል። አሁን ግን መጣ እያለ ያለው now the word come in personal self disclosure to his own home but his own people ይላል። የአሁኑ መገለጥ በጣም እግዚአብሔርን ልክ አንደኛ ዮሐንስ መልእክት ላይ እንደሚያወራው ከሆነ ህይወትን አይተንማል ዳሰንማል ነው የሚለው። የህይወት ሁሉ ምንጭ የሆነውን አካል በእጆቻችን ነክተነዋል ነው። ይሄ ወዴት ነው የመራው? ሰዎችን ሳይሆን አይሁዳውያን። ሌላው መጣ የሚለው ቃል
ሌላው ትርጓሜ ደግሞ ልክ ዮሐንስ ወንጌል ጌታ ኢየሱስ ክርስቶስ መጣ ብሎ ወደ አባቱ ተመለሰ ብሎ ነው የሚያበቃው ይላል። በዚህም ጌታ ኢየሱስ ክርስቶስን ከውጪ ዓለም ብሬክ አድርጎ የሚገባ አካል አድርጎ ያመጣል ይላል። ሰብሮ ይገባል። ከዛ ደግሞ ስራውን ጨርሶ ዲፓርቸር ያደርጋል። ጨርሻለሁ ስራዬን ብሎ ደግሞ ተመልሶ የሚሄድ አካል ያደርጋል። ወደ እግዚአብሔር ወደ መጣበት አይደለ ከአባቱ እቅፍ መጣ ተመልሶ የሚሄድ አካል አድርገው ያመጣል። የገዛ ወገኖቹ ግን አልተቀበሉት። ምላሻቸው የሆነ ይሄ ነው። እንደ ፒንክ ይህንን አመጣጡን ሲያሳይ እስራኤል ባለማመን ናጅስ ባለማመን ብቻ አይደለም፣ አላምንም ብላ አልተወችም፣ አስጨንቃለች። እግዚአብሔር በልጁ በኩል በመካከላቸው ተገኝቶ ይላል። ፖዚቲቭ ሪፊውዛል ኦፍ ሂም ይላል። ሰማያዊ የሆነውን ይህንን ጎብኚ ወደ ራሷ ቤት ከማስጠጋትና ከመቀበል ይልቅ ኢንስቴድ ኦፍ ዌልከሚንግ ዘ ሄቨንሊ ቪዚታንት ከአባቱ ዘንድ ጎብኝቶ እንዲመጣ የተላከውን ይህንን አካል they drove him from their door ነው የሚለው። ከበራቸው ነው ያባረሩት፣ ከምድርም ጭምር ነው ያስወገዱት። ገና ከማለዳው ራሱ ምን አልተሰጠውም፣ ማረፊያ ቦታ እንኳን አልተሰጠውም። እግዚአብሔር እንደዚህ ነው በዚህ ዓለም ትሪት የተደረገው ነው። እና ይሄ ዓለም እግዚአብሔርን እወደዋለሁ ማለት የለበትም፣ ውሸት ነው። ከዛ ፒንክ ምን ይላል? ማን ይህንን ሊያስብ ይችላል? አባቶቻቸው እንደዚህ የጓጉለት መሲህ፣ አብርሃም በጉጉት የጠበቀው መሲህ አይደለ? አብርሃም ቀኔን ሊያይ ናፍቆ ነበረ ነው የሚለው። ሙሴ ስለ እኔ ብቻ ነው ያወራው ይላል። ከዛ እንደዚህ የተጠበቀ መሲህ for the long age past ማለት ለረጅም ዘመናት የጠበቀው አሕዛቦች አይደሉም፣ የገዛ ወገኖቹ ናቸው። አናስገባውን ያሉት ቃልህን አንሰማም፣ የያዝከው መልእክትንም አይደለ? እግዚአብሔር ራሱ ከሰማይ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው ብሎ ምስክርነት እየሰጠ መብረቅ ነው ምናምን ነው የሚሉት። እኔ ሾኪንግ ነው እሱ። በተለይ ዮሐንስ ወንጌል ላይ ስታዩ ባይዚ እግዚአብሔር የምር በሆነ በተደበቀ መገለጥ ነው ልጄ ነው ያለው ወይስ ሳም ካይንድ ኦፍ ዲቫይን ማኒፌስቴሽን አሳይቷል? ልጁ ከውሃ ሲወጣ አይ ቲንክ ዮሐንስ ወንጌል ላይም ስላለ ዲል እናደርጋለን። እግዚአብሔር ምስክርነቱን ሰጥቷል። ግን ምክንያቱም እግዚአብሔር ምስክርነት ሰጥቷል፣ ስራዎቹ ራሱ ምስክር ናቸው። በህይወቱ በጣም ኤክስትራኦርዲነሪ በሆነ ሚራክል የተሞላ ነው፣ ሊያስቡት ከሚችሉት በላይ ማለት ነው። ግን አይደለም ሙሴን ተቀብለውታል እኮ። በእርግጥ ሙሴንም አልተቀበሉት። እስጢፋኖስ እንደሚለው ከሆነ እናንተ መች ተቀብላችሁ ታውቃላችሁ ይላል። ይሄ ነው የሰው ልጅ ሪያክሽን። የእግዚአብሔር ምስክርነትን አይቀበልም፣ ለልጁ የተሰጠውን ልጁንም አልተቀበለውም። ለምንድን ነው ግን? ይሄ የምር ኢየሱስ ውበት በሱ ዘንድ ስለማይታይ ነው? ኢየሱስን ስታዩት የእግዚአብሔር ክብር በእርሱ ስለማይታይ ነው? እንግዲህ ዮሐንስ እኛ እንዳናሳንሰው ይሄ መታየቱ ምን አይነት እንደሆነ ቀጥሎ ባሉት የዮሐንስ ክፍሎች ያስረዳናል። በምን አይነት መንገድ አይተውት እንደገፉት ማለት ነው። እንዴት እንደዚህ አይነት ነገር ሊሆን ይችላል የሚል ጥያቄ ከተነሳ ይላል እንዲህ ብለን እንመልሳለን ይላል ፒንክ። ነቢያቶቻቸው ራሱ ይሄ እንደሚሆን ቀድመው ነግረዋል ይላል። ከሁሉ በላይ ኢሳያስ ምዕራፍ 53 ማለት ነው። ምንም ክብር ያለው አይደለም። እነሱ የፈለጉትን ነገር በውስጡ አላዩም። በኃጢአተኛ አይን ስለሆነ የሚያዩት ማለት ነው። ዲፕራቪቲ ስላለ ማለት ነው። የእግዚአብሔር ግሎሪ ምንድን ነው? ከሳት አወራለሁ። this is so big question። የእግዚአብሔር ክብር የምትሉት ምንድን ነው? የእግዚአብሔር ግርማዊነት ምንድን ነው? ዛሬም የሰው ልጅ ዛሬም ለወንጌሉ እየሰጠ ያለው ሪስፖንስ እሱ ነው። ብዙም ይሄ ትልቅ ወንጌል አይደለም ነው አይደለም። የእግዚአብሔር ክብር እውቀት በልጁ በክርስቶስ ፊት ያበራል ይላል ጳውሎስ
ሁለተኛ ቆሮንቶስ 4 ላይ ግን ምንድን ነው የዚህ ዓለም አምላክ አይኖቻቸውን ስለጋረደባቸው የእግዚአብሔር ክብር በክርስቶስ መስቀል ውስጥ ወንጌል ውስጥ አይታያቸውም። ብዙም ትልቅ ፋይዳ ያለው ወንጌል አይመስላቸውም። ጭራሽ እንዲሁ ሞኝነት ነው የሚመስላቸው፣ ድካም ነው የሚመስላቸው። ይሄ ችግር ግን የእግዚአብሔር መገለጥ ችግር ስላለበት አይደለም። ቢመስለን በጣም ውስጥ ከባድ የሆነ አይነት ኤክስፕሎዥን ቢመጣ እግዚአብሔርን ሰው የሚያምኖ ይመስልናል። ግን ኖ ችግሩ ፀሐይ በየዕለቱ እያየን አይደል እንዴ? እሱ ቢሆን ጉዳዩ ነው አይደለ? ሚራክል እኮ ነው። አለዚያማ ፀሐይን እያመለክናት በትክክል ካልተረጎምናት። ትክክለኛ ትርጉሙ ምንድን ነው? እግዚአብሔር ነው በየጠዋቱ የሚያወጣት። ስለዚህ ችግሩ የሚራክል አይደለም። ይሄ አስገራሚ የሆነ የእግዚአብሔር መገለጥ አለመኖር አይደለም። ምግብ እኮ ኢትስ አሜዚንግ እንዴ! የምትበሉት ምግብ ምን ይመስላችኋል? ስለዚህ ኢትስ ናት ፕሮብለሙ ኢዝ እንደምናየው ውጫዊ ችግር አይደለም፣ የመገለጥ ችግር አይደለም። መጽሐፍ ቅዱስ ደጋግሞ የሚነግረን እሱ ነው። ከዚህ እኮ ከሙታን መካከል አንዱ ተነስቶ በሄድላቸው ያምናሉ ሲል አይ አብርሃም ብለው አይደለ? ነቢያት እና ሙሴ ያሉላቸው የእግዚአብሔር መገለጥ በእነሱ ውስጥ እዚህ ከሞት አንድ ሰው ብሄድ ከሚያዩ መገለጥ የሚበልጥም። ፒንክ ያንን ይይዝና ምን ይላል? would it have been any wonder if he had turned away from such ingrate and disgust ይላል። ተጸይፏቸው ጠልቷቸው ቢሄድ ፌር አልነበረም ወይ ይላል ኢየሱስ። ትቷቸው ቢሄድ ግን ይላል what a blessed subjection to the father's will ይላል። ምን አይነት የተባረከ ለእግዚአብሔር አባት ፈቃድ መታዘዝ ነው ይሄ ይላል። and what wondrous love for sinners ለኃጢአተኞች ምን አይነት ታላቅ ፍቅር ነው ይሄ። እንደዛ ተንቃችሁ ተዋርዳችሁ ማለት ነው። እኛ እኮ ራሱ ያመናል ትንሽ ሰው ሲያጉረጠርጠን እቺም ክብር ሆና ማለት ነው። በጣም ትልቅ አካል ነው። ገብቷችኋል? እነዚህ ሰዎች እንደዚህ ያላገጡበትና ያሾፉበት ማለት ነው። ዝም ብሎ ማላገጥ ብቻ ካለ ነው። ቀደም ማቴዎስ ወንጌል ላይ እንደምታዩት ቤልዜቡል ምናምን በቤልዜቡል መንፈስ ነው መሳሪያው ተብሎ ነው የሚነገርበት። እነዛ ቅዱስ የሆኑ ጆሮዎች ማለት ነው የመላእክትን ቅዱስ ቅዱስ የሚለውን ዘላለማዊ የሆነ ምስጋናና ፕሬዝ የሚሰሙ ጆሮዎች እንደዚህ አይነት ስድቦችን ሲሰሙ ማለት ነው። እንደምታዩት ዮሐንስ ጌታ ኢየሱስን ኢሳያስ ምዕራፍ 6 ላይ ኢሳያስ ያየው ኢየሱስን እንደሆነ ነው የሚናገረው። ምክንያቱም እግዚአብሔር ታይቶ አይታወቅም። ቀጥታ ኢየሱስ በክርስቶስ በኩል ሁሌም ታይቶ የሚያውቅ ዮሐንስ ወንጌል 12 ላይ ይህንን ህይወት አይሁዳውያን ክርስቶስን ትሪት ያደረጉበትን ማጠቃለያ ይሰጥና ከዛ በኋላ ነው ወደ መጨረሻው ንግግር የሚሄደው። እንደምታውቁት ወደ መጨረሻዎቹ ምዕራፍ 12 ቁጥር 37 ላይ ችግሩን ያሳያል። ኢየሱስን ያላመኑበትንና ያልተቀበሉበትን ምክንያትና ኢየሱስ ማን እንደሆነ ደግሞ ይነግረናል። ምዕራፍ 12 ቁጥር 37 ኢየሱስ እነዚህን ተአምራዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይኸውም ነቢዩ ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታ ክንድ ስለማን ተገለጠ? ያለው ቃል እንዲፈጸም ነው። ቁጥር 39 ስለዚህ ማመን አልቻሉ። ይህም ኢሳያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። አይናቸውን አሳውሯል፣ ልባቸውንም አደንድኗል። ስለዚህ በአይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ይህ ኢሳያስ ምዕራፍ 6 ነው። ቁጥር 41 የዮሐንስን ኮሜንታሪ ተመልከቱ። እነዚህ ቁጥሮችን ይወስድና ኢሳያስ 53ና 52ን ወስዶ ማለት ነው 53 ላይ የታየው የእግዚአብሔር ልጅ አለ። ኢሳያስ ምዕራፍ 6 ኮት ተደረገ። ሁለቱን ያገናኝና ቁጥር 41 ኢሳያስ ይህን ያለው የኢየሱስን ክብር ስላየ ነው፣ ስለ እርሱም ተናገረ። ይህም ቢሆን ከአለቆች መካከል እንኳ ሳይቀር ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኩራብ እንዲያስወጧቸው ስለፈሩ ማመናቸውን አይገልጡም ነበር። ይህም የሆነው በእግዚአብሔር ከመመስገን ይልቅ በሰው መመስገንን ስለወደዱ ነው። ከዚያም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝም ማመኑ ነው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ ይላል። ክብሩን ስላየ ነው የተናገረኝ
ለምንድነው እነዚህ ሰዎች ክብሩ ያልታያቸው? በፍጥረት ያለው መገለጡን በቂ ነው ይላል ቁጥር 10 ላይ። እሱን የፈጠራቸው ምንም እንኳን እሱ ቢፈጥራቸው አላወቁም። ከዛ ግን የውድቀቱ ጥግና የሰው ልጅ ዲፕራቪቲ እውርነቱ እግዚአብሔርን ፊት ለፊት አይቶትም አልተረዳም። እሱ ደግሞ ማን ነው ሲባል አሕዛቦች አይደሉም። የእግዚአብሔር ሕጎች መገለጦች ከብሉይ መጽሐፍት ጀምሮ የተነገረላቸው አይሁዳውያን ናቸው።